ነገሌ አርሲ በኩል በጭነት የቀረበ ሌላ ተጫዋች ነው። በረከት ወልዴ ሀቢብ ከማል ሀቢብ ጥሩ ኳስ ነው። ምናልባት እንዲዮንግ ሳተው ኢንፍሬንግ ባዶ ጎል የመሳት ያክል ነው። ኢፊዮንግ የሀቢብን ሰንጣቂ ኳስ አለማድነቅ አይቻልም። የሀቢብን እይታ በደንብ ማድነቅ አለብን። አስገራሚ ኳስ ነው ማግኘት የቻለው ተስፋዬ በቀለ በጥሩ ሁኔታ ነው ለኤፊዮንግ ሰንጣቂ ኳስ መስጠት የቻለው። ከግብ ጠባቂ ጋር አገናኝቶት ነበር፣ ግን ኤፊዮንግ አጨራረሱ በጣም ደካማ ነው። ምናልባት በኋላ ሊቆጩ የሚችሉበት እድል ሊኖር ይችላል። ኳሱ በተወሰነ መልኩ የረዘመበት ይመስላል። ግብ ጠባቂ ግን ወዲያውኑ ነው ወጥቶ አንግሉን ያጠበበበት። በነገሌ አርሲም በሐዋሳም በኩል ከተገኙ እድሎች መካከል በጣም የሚያስቆጨው እድል ነው ኤፊዮንግ ያባከነው። ኤፊዮንግ ጥሩ ሙከራ ነው። ከቡድኑ ጋር አሁን በሚገባ የተግባባ ይመስላል። ኤፊዮንግ በመጀመሪያው ጨዋታ የተነጠለ ይመስል ነበር። በዛሬው ጨዋታ ላይ ግን ሁሉም ቦታ ላይ የተመለከትነው እንገኛለን። ኤፊዮንግ ወደ መስመር ይወጣል፣ ወደ መሀል እየተመለሰ ጥሩ ተጫዋቾችን እንደያዘ ቡድን ተከላካይ የጨዋታ ኮከብ ካስመረጠ ምን ያክል ጫና ውስጥ እንደነበረና ሀቢብ አምልጦ ገብቷል። ሀቢብ ከማል አለይታ ማርቆስ ሀቢብ ከማል ምንድነው ያደረገው? ቀጥታ በጠባቡ አንግል ወደ ጎል ይመታዋል ተብሎ ተጠብቆ ነበር። ነገር ግን ከትባክ ለትክክለኛው ተጫዋች ትክክለኛ ቦታ ላይ ነገሌ አርሲ አሁንም የኢትዮጵያ ፕሪሚየር ሊግ ላይ ወሳኙ ክለብ ሆኗል። ጌም ኦን። እነዚህ ሁሉ ስሜቶች ከኦቢኤን ካሜራ እይታ አያመልጡም። ሜዳም ውስጥ ከሜዳም ውጭ ዮሴፍ ዮሐንስ የሲዳማ ቡና ተጫዋቾች ማየት የማይፈልጉት ነገር ነው አዲስ አበባ ስቴዲየም ላይ የሆነ ያለው። ነገሌ አርሲዎች ጎል ሲያስቆጥሩ የሲዳማ ቡና ተጫዋቾች መመልከት አይፈልጉም፣ ግን ጎል ተቆጥሯል። ኪቲካ ጅማ ምን አይነት ሰንጣቂ ኳስ ነው ለሀቢብ ከማል ማቀበል የቻለው። ሀቢብ ከማል ራስ ወዳድ ሳይሆን ጥሩ ቦታ ላይ ገኝ ለነበረው ለአለኝታ ማርቆስ ነው ኳሱን የሰጠው። አለኝታ ማርቆስ ተረጋግቶ ኳሱን በሚገርም ሁኔታ አስቆጥሮ ነገሌ አርሲዎች መሪ እንዲሆኑ አድርጓቸዋል። ነገሌ አርሲዎች ላለፉት ደቂቃዎች ለነበራቸው ብልጫ ትክክለኛ ሽልማት ልትሆን የምትችል ጎል ነው ማስቆጠር የቻሉት። እስራኤልም ካርድ ተመዞበታል። ሀቢብ ከማል ላይ ነው ጥፋቱን የሰራው። አሁን ጨዋታው በካርድም በእንቅስቃሴም እየጋለ መጥቷል። የቡድኑ ቁልፍ ተጫዋች ሆኗል ሀቢብ። ኢፊዮንግ ቦናቦካ አመለጠው። ኢፊዮንግ ሀቢብ ምንድነው የተፈጠረው? ገርሞት እያየ ነው። በ3 ደቂቃ ልዩነት ሁለተኛ አሲስት ቀርቦ ነበር። ፍሬንክ ኢፊዮንግ ሰይድ ሀብታሙ እንዴት ነው የመለሰበት? አደገኛ ኳስ ነው ሀቢብ ከማል ወደ ሳጥን ዴሊቨር ማድረግ የቻለው። ኢፊዮንግ በነፃነት ነበረ ኳሱን በግንባር የገጨው፣ ግን ትክክለኛ ቦታ ላይ ይገኝ የነበረው ሰይድ ሀብታሙ በግሩም ሁኔታ ነው ኳሱን ያዳነው። ምናልባት ጨዋታውን ገለው ሊወጡ የሚችሉበትን እድል ነው ኤፊዮንግ ያባከነው። ለሁለተኛ ጊዜ ኤፊዮንግ አስገራሚውን እድል አባክነውታል። ተስፋዬ በቀለ በስህተት ለሐዋሳ ተጫዋች ነው የሰጠው። ሮቦት ሰላሎ፣ ሮቦት ጌታነህ ሽመልስ፣ ምንተስኖት ጌታነህ ከበደ ሰበሮም ተቀይሮ ገባ። ቀዝቀዝ ላለው ጨዋታ ሙቀት የፈጠረ ያቻነት ጎል አስቆጠረ። አሁን በዚህ ጎል የሚጨፍሩት ሐዋሳ ከተማዎች ብቻ አይደሉም፣ ሲዳማ ቡናዎቹም ካሉበት ሆነው የዚህ ስሜት ተጋሪ ናቸው። እነሆ ማሳያው ከሆቴል በያሬድ ባየሽ ጭብጨባ ይገለጻል። የአሰልጣኝ ተመስገን ዳና ቅያሪ ሰርቷል። ጌታነህ ነው ኳሱን ተጋርሎ ማግኘት የቻለው። ምንተስኖት ቶማስ ኳሱን መታ፣ ኢድሪሱ አብዱላይ ኳሱን መለሰው። ሪባውንዱን ኳስ ነው ጌታነህ ከበደ መረብ ላይ ማሳረፍ የቻለው። ቅያሪዎቹ በጠቅላላ ሰርቷል ማለት ይቻላል። በጥሩ ሰዓት ላይ ነው ሐዋሳ ከተሞች አቻ የሆኑት። ለሲዳማ ቡናም ጥሩ አቻነት ግብ ነች። ምንተስኖት ቶማስ ሁለቱም ተቀይሮ የገቡ ተጫዋቾች ናቸው። ምንተስኖት በኢድሪሱም ሮቦት ሰላሎ። ስለዚህ ተጫዋች ታሪክ መደጋገም ደጋግመን እያነሳን ነው።
ከቅርብ ከርቀት ያገኛቸውን ኳሶች በአግባቡ መረብ ላይ ያሳርፋል። ሲዳማዎች በዚህ አይበሳጩም፣ ያደንቃሉ፣ ይደነቃሉ እንጂ በሮቦት ምን አይነት ቶክስ ነው ከሮቦት ሰላሎ የተመለከትነው። ከዚህ በፊት ጎል ሲያስቆጥር ተመልክተናል። ከእንደዚህ አይነት ቅርብ ርቀት ግን ጎሎችን ሲያስቆጥር አልተመለከትንም። ግብ ጠባቂው ሰይድ መሐመድ ምንም ማድረግ አልቻለም። አስደናቂ ቅጣት ምት አጠቃቀም ነው። ግብ ጠባቂ በቆመበት ነው ኳሱን መምታት የቻለው ሮቦት። ይህን ኳስ መመለስ የሚችል ግብ ጠባቂ ዓለም ላይ ይኖር ይሆን አብዱ? ኢቨን ሰይድ ቢያገኘው እኮ ይዞት ነው የሚገባው። ኃይሉ የኳሱ ኃይል አይደለ? እጁን የመነቅነቅ አቅም ያለው ኳስ ነው ሮቦት ሰላሎ ወደ ጎል የላከው። ጎሉ የተገኘበትም ሰዓት ለነገሌዎች ደስታ መስጠት የሚያስችል ሰዓት ነው። ለማራኪ ጎል በማራኪ ጭፈራ የተገለጸ ደስታ